እውነቴን ነው ሱራፌል፣ ይሄን ነገር ታበላሽብኝና የኔ እናንተ መጨረሻ ነው የሚሆነው። ቤዛ ሲጀመር እዛ እንድትሄጂ አልፈቅድልሽም። ምን ሆነሽ የምትንቀጠቀጪው አንቺ? በጣም የፈራሽኩ ነው ፈሱ። ሳሚ አትተዘብኝና ማለት ነው። በቃ ካሁን መጥቶ አንቀኝ በቃ የሚያንቀኝ እየመሰለኝ ሽብሩ። ሳሚ ሩጫ ላይ እንዴት ለበናት ለማን ብዬሽ ነው የምሮጠው? ለዚህ ብዬሽ ነው የምሮጠው? ሌላ ደም መፋሰስ ሳይኖር ጉዳዩን በሰላም መጨረሻ ይሻላል። እባክህ ሽብሩ እባክህ፣ እኔ ከአንተ ውጭ የማፈቅረው ሰው አለ ታውቃለህ። ደግሞ ሳላፈቅር ብትወስደኝ ምን አደርግልሃለሁ? ይኸውልሽ ሽብሩን አላወቅሽው ማለት ነው። ሽብሩ ፈልጎ የሚያጣው ምንም ነገር ይልቅ ካጠገብሽ ያለው ሰው ዱቄት ስላደረገው ነው ይወርስ። እንግዲህ ወንዶ ተዋል መተህ ከእጄ ትወስዳታለህ እናያለን። እባክህን ሳሚ እባክህን ተው በቃ ሌላ ቀን ተደራጅተን እንመጣለን። እባክህን እንመጣ። ለማን ብዬሽ ነው ተደራጅቼ እመጣለሁ? ለዚህ ና እስኪ ሞክረኝ አንተ ውሻ። አሁን ነፍሰ ጡር ስለሆንኩ ምንም ነገር ሊያደርገኝ አይችልም። እንዴ ማሪ እንዴት ነሽ? ሰላም። ሉላን ዶክተር ሮቤል ለጋብቻ ጥያቄ ያቀረበላት። ወይዘሮ ዘርፌም የሀብት ምንጫችን ሁለተኛው እሱ ነውና ታገቢዋለች ብላታለች። አቶ ዘርፌ ከዶክተር ሮቤል ጋር ተደራድራለች። ይህን የሰማችውን ቤዛ የሉላ እህት መሆን በዚህ ይረጋገጣል፣ እኔ ሉላን ሁኜ ዶክተር ሮቤልን አገባዋለሁ ብላ ወስናለች። ሱራፌልም እኔ በህይወት እያለሁ በጭራሽ ይሄ ሊሆን አይችልም፣ ዘርፌን ብገላት ይሻለኛል ብሏል። ይህን ሀሳብ ያመጣው ሳሚ ስለነበረ ምን አይነት ድድብ ነኝ፣ እንዴት ነው ይሄን ላስብ የቻልኩት ብሎ ሳሚም እየተጸጸተ ይገኛል ማለት ነው። ቤዛም ይህን ነገር ማረግ አለብኝ፣ እነሱ እኔን ሆነው አይደል ሀብትና ንብረቴን ያሳጡኝ፣ እኔ ደግሞ ሉላን ሁኜ እሱን አገባዋለሁ ብላለች። ሱራፌልም በህይወት እያለሁ ይሄ ነገር በጭራሽ ሊሆን አይችልም እያለ ነው። ምን ሊፈጠር ይችላል? ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልን። በባለፈው ክፍል እንዴት ተመለከት ነው ቤዛ ተከታታይ ድራማ እንግዲህ ዶክተር ሮቤል ሳታት ብሎ ቤዛ ቤት ድረስ ሄዶ ወይዘሮ ዘርፌንና ሉላን ተዋውቆ መጥቷል ማለት ነው። እናም ሉላ ጥላ ስትሄድ ጊዜ ከወይዘሮ ዘርፌ ጋር ተጨዋውተው ነበር ማለት ነው። ይሄ የሚሆነው ምንድነው ዶክተር ሮቤል መልካም ሰው እንደሆነና የሱ ስህተት እንዳልሆነ እነሱ በክፉ ስሙን ቢያነሱትም እሱ ግን ቤዛን ያፈቅራት እንደነበረ ከወንድሙ በፊት ጀምሮ ለቤዛ ጥሩ ስሜት እንደነበረው እንደሚያፈቅራት ለዛም እስካሁን ድረስ ምንም አይነት ትዳር ሳይኖረው እሷን እየጠበቀ እንደሆነና እሷን ማግባት እንደሚፈልግ ተናግሯል ማለት ነው። አሁንም ድረስ እሱ የሚፈልጋት በፍቅር እንጂ ሌላ ጥላቻ እንዳልሆነ ከዛ ሰዎች ወንድሙን ጨምሮ ስሙን እንዲያጠለሹት ተናግሯል ማለት ነው። እና ምን የምፈልገው ይሄን ነገር ነበር። አሁን ደግሞ ራሷን የመሰለች ቤዛ ከተገኘች ሉላ ጋር ብታጋብኝስ ምን ይመስልሻል ብንዛመድ እያለ ነው። ወይዘሮ ዘርፌም እንዴት አይነት መልካም ሰው እንዴት በዚህ ስሙ ይጠፋል ብላለች። እናም ላስብበትና አሳውቅሃለሁ ብለው ነበር። እሱም ይሄን ካለ በኋላ ስልኩን አጠፋፍቶ ጸጥ ሲል ወይዘሮ ዘርፌ ደውላ ምነው እንደ መብረቅ አንድ ቀን ብቅ ብለህ ጠፋህ? ለምን ጠፋህ? ጠይቀን ብለው ነበር። እሱም ስልኳንና ምላሿን እየጠበቀ እንደሆነ ተናግሯል ማለት ነው። ወይዘሮ ዘርፌም ሉላን በእርግጥ እንደ አይነት ነገር እሷን ማሳመን እጅግ በጣም ከባድ ነው፣ ግን ደግሞ እንደምንም ብዬ አሳምናታለሁ፣ አንተ ጋር ዝምድና ተገኝቶ ነው ብላለች። ዶክተር ሮቤል የቤዛ 4-5 እጥፍ ሀብት እንዳለው ምንም አይነት ሀብት ፈልጎ እንዳልሆነም ጭምር ስላሳመናት ወይዘሮ ዘርፌ የለመደች ጦጣ ሁልጊዜ ፍርጠጣ እንደተባለው ነገር አሁንም ሊበላ ሊያልፍላት የዶክተር ሮቤል ሀብት ሁለተኛውን የገቢ ምንጭን አገኘሁ ብላለች። ለቤቱም አንድ ሳይሆን 3 ሰራተኛ ቀጥራለሁ ብላለች። ወይዘሮ ዘርፌ አልተቻለችም፣ አፍልታለች ማለት ነው። እናም ሉላን ዶክተር ሮቤል በጣም መልካም ሰው እንደሆነና ቤዛን እንደሚያፈቅራት ከልጅነቱ እስከ እውቀቱ እንደሚያፈቅራት አሁንም ድረስ እንደሚወዳት እና ይሄን የመሰለ ሰው እነሱ መጥፎ ብለው ስሙን አጠፉት እንጂ እሱ እጅግ በጣም መልካም ሰው ነው ብላ ነግራታለች። ሉላም እንዴት በአንድ ጊዜ ልታምኚው ቻልሽ? ይሄኛው ተሳካልሽ ማለት ሌላውም ይሳካል ማለት አይደለም። መጀመሪያ ይሄኛውን ሳታጣጥሚ መብላትና አለመብላትሽን ሳታውቂ ወደ ሌላ ባትረማመጂ መልካም ነው ብላታለች። እናም ሴትዮ ብላም እየጠራቻት ነው። ወይዘሮ ዘርፌ መጀመሪያ ይሄን መብላትውን ያረጋግጡ ብላለች። እንዴ ዘርፌ ነው ያልሽ ስትል እና ከዚህ በኋላ እማዬ እንድልሽ ወይም አክስቴ እንድልሽ ጠብቀሽ ነበር፣ እኔን ከነህቴ እኮ በቁማችን ቀብረሽናል ብላታለች። ወይዘሮ ዘርፌም አሁን ብትፈልጊም ከቤት የውጭ ጉዳይ አይደለም፣
እኔ ራስሽን ለውጭ ያልኩኝ የተሻለ የማታውቂውን የሀብት ማማ ሳይሆሽ መጨረሻሽን ከፍ ታረኩልሽ እንጂ ምንም ያጠፋሁት ነገር የለም። ስለዚህ በመረጥሽው መጓዝ ትችያለሽ ብላታለች። እና ሉላም እኔም እጅግ በጣም ነው ማዝነው እኔና እህቴን ያረግሽንን መቼም አረሳልሽም እያለቻት ነው። አይ እሱን ታዩና ይልቁንስ ተዘጋጂ ብላታለች። ጭራሽ ዶክተር ሮቤል ጋር እራት ግብዣም ተዘጋጅቷል። ደውላ ቤቷ እራት እንደምታዘጋጅና ለራቱ እንዲመጣም እንግዲህ ተዘጋጅታ እንደምትጠብቀው ሉላም ፏ ብላ እንደምትጠብቀው ነግረዋለች። እንዴ ይሄማ እጅግ በጣም ጥሩና ያማረ ሀሳብ ነው፣ ይሄ ተገኝቶ ነው ወይ ብሏል ዶክተር ሮቤል ማለት ነው። እና ወይዘሮ ዘርፌም የዲስቶቹን አይነት ደርድራቸዋለች ማለት ነው። ምርጥ ራት ተዘጋጅቷል። እንግዲህ ሉላም ስትመጣ የምን ራት ነው ደግሞ ዛሬ? እርግጠኛ ነኝ የሚመጣ እንግዲህ ያለብሽ አይደል? መቼም ለኔ አይደለም እያለቻት ነበር። በሌላ በኩል ሳሚና ሉላ ተገናኝተው አውርተዋል። ሳሚ ትክክለኛ እህት መሆንሽን የምናውቅበት መንገድ አሁን ነው። በተቻለ መጠን እንግዲህ ቤዛ ያለችበት ጥሩ ሁኔታ ላይ አይደለችም። ቤዛ እጅግ በጣም ተሰብራለች፣ ተከፍታለች። ስለዚህ እህትነትሽን የምታሳዩ አሁን ነው እያላት ነው። እሷም ይሄን በአንድ ሀሳብ ብቻ በአንድ መንገድ ብቻ ሳይሆን ብዙ ሀሳቦችን እያሰበች እንደሆነ እስከ መጨረሻው ድረስ እህቷ ከጎኗ እንዲሆነች እንዲታቅላት ሳሚን መልእክቱ እንዲያደርስላት ጠይቀዋለች። ሳሚ እኛንም ሆነ እሷን የምታሳምኝበት ወቅት አሁን ነው፣ ሀሳብሽን አልቀየርሽም አይደል ቢላትም ምንም የተቀየረ ሀሳብ እንደሌለ ለሳሚ ነግረዋለች። ይህም ብቻ ሳይሆን በሌላ መንገድም ጭምር እንግዲህ ሀብቱን ለማስመለስ የተቻላት ሁሉ እንደምታረግ ሉላ ተናግራለች ማለት ነው። እናም ዶክተር ሮቤልና አክስቷ ተገናኝተው እንዳወሩ እንዲሁም ደግሞ ሉላን ለጋብቻ እንደሚፈልግ ሁሉ ለሳሚ ነግረዋለች። ሳሚም በተቻለ መጠን ራስሽን ጠብቀሽ ለትክክለኛ እህትነትሽን ለቤዛ እንድታረጋግጭላት እፈልጋለሁ እያላት ነው። ሱራፌል ገበያ ወጥቶ አንዳንድ ነገሮችን ሸማምቶ ተመልሷል። እናም ለቤዛ ምን ልስራልሽ እያለ ነው። ቤዛን በመንከባከብ ላይ ይገኛል ማለት ነው። ቤዛ ምንም ነገር ባይኖረኝም አንተ ከጎኔ ካለህልኝ በቂ ነው ብላለች። ቤዛ በጣም ከባድ ጊዜ እያሳለፈች ነው። ይህ እንደዚህ አይነቱን ህይወት ተወልዳ እስካሁን ድረስ አታውቀውም። የቅንጦት ኗሪ ነበረች። እናም እንግዲህ ሱራፌልም አንድ ሀሳብ አምጥቷል። እናም ስራ የገቢ ምንጭ እንዲሆናቸው ባለቻቸው አንድ መኪና ሪያድ ሊሰራ እንድትስማማ እንዲያሰበ ነግሯታል። እሷም የሪያድ ሹፌር ልትሆን ነው እያለችው ነበር። ምንም ቢሆን የገቢ ምንጭ እስካስገኘልን ድረስ ምንም ስራ መስራት እችላለሁ ብሏል። እና ቤዛን ሲከፋት አንቺ ልታበረቺ ነው እንጂ የሚገባው ነገሮች እስከሚስተካከሉ ድረስ ይሄንን መስራት ለኔ ቅር አይለኝም ብሏታል። ቤዛ ግን አምና መቀበልም አቅቷታል። ተስፋ ቆርጣለች። አንቺ ተስፋ ከቆረጥሽ እኔም ተስፋ ቆርጣለሁ፣ ልታበረችኝ ይገባል እያለች ነው። ለሳሚ ያስተላልፈለትን ገንዘብ ሳሚ መልሶ በአካውንቱ ስለመለሰለት ስራ ፍለጋ ሉሲና ሳሚ ወጥተዋል። ስለዚህ ሳሚ የራሳቸውን ቢዝነስ እንዲጀምሩ ፈልጋለሁ፣ ስለዚህ ብሩን ለሳሚ መልስለት እያለችው ነው። እሱም እኔም ደስ ይለኛል እሺ ካለኝ ብሏል። በዛ ላይ ደግሞ እነሱን እያስቸገረን ስለሆነ ለዛ ነው አንዳንድ ነገር ሸማምቼ የመጣሁት እያለ ነው። እናም ቤዛም ሌላ ቤት ተከራይተን መውጣት ይኖርብናል ብትልም ይህን እኮ ሳሚ አይፈቅድልንም እንጂ እኔም ቢሆን ደስ ይለኛል፣ ግን ሳሚ የሚስማማ አይመስለኝም፣ ምን እናድርግ እያሉ እያሰቡ ነው። ማንም ሰው ቤት ስለሌለ እንግዲህ ሱራፌል ጓዳ ጎድጓዳውን ተንጎዳጉዶ ምግብ አዘጋጅቶ ሳሚም እንግዲህ ከሉላ ጋር ቆይቶ መጥቷል። ሱራፌል ምግብ ማብሰል እጅግ በጣም ይዋጣለታልና የሚያምር ምግብ አብስሎ ነበር። እናም ባለሙያ ነህ፣ የተዋጣልህ ነህ፣ እኔ ነኝ ያለች ባለሙያ ሴት አንተ ላይ አደርስም ቢለውም ሚስቱን ባለሙያ እንደሆነች ተናግሯል ሱራፌል። በነገራችን ላይ ዛሬ ሉላን አግኝቻት ነበር የሚል ሀሳብ አምጥቷል። እና ምን አለች ሲባልም ዶክተር ሮቤል ለጋብቻ እንደጠየቀና ከአክስቷ ጋር እየተደራደሩ እንዳለ አክስቷ ዶክተር ሮቤልን ካላገባሽ እያለች እያስቸገረቻት እንደሆነ ተናግሯል። እና ሀሳቧንም እስካሁን ድረስ አልቀየረችም። በሀሳቧ እንደጸናች ናት ብትልም እንዴት አድርገን እናምናታለን ያችን ከሃዲ ብሏል ሱራፌል። አይ ብሷ ምንም ቢሆን ከእህቴ ጎን ነኝ፣ ሀሳቤን አልለውጥም ብላለች ሲለውም እናም እንግዲህ እኔ ተስፋ ቆርጫለሁ፣ ምንም መፍትሄ የለውም እያሉ ነው። ግን ደግሞ ሱራፌል ጠበቃ ቀይሬም ቢሆን የተቻለኝን እሞክራለሁ እንጂ ዝም ብዬ አሳልፌ አልሰጥም ብሏል። ሳሚ ግን አንድ ሀሳብ አለኝ የሚል ምንጭ አምጥቷል ማለት ነው። ይሄ ሀሳብ ምንድነው ተብሎ ሲጠየቅም ባልናገረው ይሻላል እያለ ነበር። ግን ደግሞ ሳሚ ያሰበውን ሀሳብ ሱራፌል ገምቶ አውቆታል። ስለዚህ እንዳትናገረው ቢቀር ይሻላል ሲል ሱራፌል
አዎ እውነትህን ነው እኮ እኔም ደደቡኝ ነው። ምን አይነት ደደቡኝ ነው ይሄን ሀሳብ ያሰብኩት ቢልም ቤዛ ግን ካልሰማሁ ሞቼ እገኛለሁ ብላለች። በጭራሽ ይሄንማ ሊሆን አይችልም ብሏል ሱራፌል። ይሄ ከሚሆን እኔ ራሴ ሴትዮዋን ብገላት ይሻላል ብሏል። እንዴ የምን ግድያ ነው የምታወሩት? ብቻ ለኔ ነገሩኝ። ያሰባችሁት ምንድን ነው? ያሰባችሁትን እስካልነገራችሁ ድረስ ሀሳብ እየቀየራችሁ እኔን ሀሳቤን አታስለውጡኝም ብላለች። ቤዛ ጥብቃ ይዛችኋለች። ሱራፌል ንገረኝ ስትል ሱራፌል ሳሚ ይንገርሽ ይላል። ሳሚ ሲባል ሳሚ ሱራፌል ይንገርሽ። እናም እንግዲህ ቤዛ አልፋታችሁም ብላችኋለች። ሉላ ወደ ቤት ስትሄድ የት ሄደሽ ነው? አሁንም እዛች ምናምን ቴትሽ ጋር ሄደሽ ነው ብላ ወይዘሮ ዘርፌ ቤዛን ሉላን ጮኸባታለች። ሉላም እዛ እንዳልሄደችና ምንም ያረገችው እንደሌለ ወይዘሮ ዘርፌ ተረጋጊ፣ እኔ ያላገኘኋትም ብላታለች። እንዴት ነው ዘርፌ የምትይኝ ብትላትም እና አክብሬሽ በቁሜ ከገደልሽኝ በኋላ እወዳታለሁ ያደራ ልጅ ነሽ የምትይኝን በቁሜ ከገደልሽኝ በኋላ አክስቴ ወይ እናቴ እንድልሽ ፈልገሻል፣ እንድልሽ ጠብቀሽ ነው። መቼም ቢሆን እንዳንቺ የምጠላው አይኖርም፣ ጣልችሽ ያለው ብላታለች። እሷም ብጠላትም ብትወዳትም ግድ እንደማይሰጣት ተናግራ ደሞም ከድህነት ወደ ሀብት እንዳመጣቻት እንጂ አባቷ ጥሏት ሲሞት ይሄ ነው ሀብት፣ ይሄ ቀሪ ሀብት አለኝ አንቺን የምታሳድጊበት ብሎ ትቶላት የሞተው እንደሌለ ተናግራለች። ግን እኮ ይሄም የሉላ ጥፋት አይደለም። ሉላን ከቤተሰቦቿ ባትለያት ኖሮ ከቤዛ ጋር አብራ ሀብትና ንብረት ያለው ቤተሰብ ላይ ታድግ ነበር። ግን ደግሞ እሷው ለወንድሟ ሰታ እዚህ ችግር ውስጥ ካስገባቻት በኋላ አሁን ደግሞ ሉላና አባቷን ተጠያቂ አድርጋለች ማለት ነው ወይዘሮ ዘርፌ። እናም እንግዲህ ሉላም በጣም ያሳዝናል። ያደራ ልጄ እወድሻለሁ እሞትልሻለሁ ስትኝ የነበርሽው ሴትዮ አሁን ልጇን ከቤት ልታስወጣ ነው እያለቻት ነበር። እኔ ከቤት ውጭ አላልኩም በሀሳቤ ተስማሚ ነው ያልኩት ብላለች። ዛሬ እንግዳው ማን ነው እንዲሽርን ጉድ የሚባልለት ስትልም ዶክተር ሮቤት እራት እንደሚመጣ እሷን ደግሞ ፏ ብለሽ ዝንጥ ብለሽ ጠብቂ ተብላለች ሉላ። እንደዛ ማድረግ አልችልም ስትልም እንደዛ ማድረግ ካልቻልሽማ ቤቱን ለቀሽ ትወጫለሽ ተብላለች። ሉላም እየተፈጠረ ያለው ነገር እጅግ በጣም ገርሟታል። እንደዚህ ገንዘብ ወዳድ አትመስልኝም ነበር። ይቺ ነበረች የኔ አክስት። በጭራሽ እኔ እንደዚህ አስቤሽ አላቅም ነበር። በጣም ታሳፍሪያለሽ፣ ታሳዝኛለሽ። ከዛስ የልጅሽን ገላ ልትሸጪ ነው? ምን አስበሽ ነው? ቀጣው ሰላማሽ ምንድነው? እያለቻት ነበር። ዶክተር ሮቤል እርግዝናውንም እንደሚያውቅና ሁሉንም ነገር እንደሚያውቅ ስለሚወዳት ብቻ ቤዛን ስለስከ ሁሉም ነገር ወዶና ፈቅዶ እንደሚቀበላት ለወይዘሮ ዘርፌ ነግሯታል። ሁሉንም ነገር ያውቃል። እሱ እጅግ በጣም መልካም ሰው ነው። ትቀርቢዋለሽ፣ ሌላኛው የገቢ ምንጫችን ነው ብላታለች። ሉላም መጀመሪያ የያሹን መዋጥሽን አረጋግጪ፣ የያሹን መብላትሽን ሳታረጋግጪ ለሌላው አትንሰፍሰፊ ብላታለች። ወይዘሮ ዘርፌም እንግዲህ መጨመር እንዳለባት ሀብቷ መቀነስ እንደሌለበት ከዚህ በኋላ ጊዜውና አሸናፊዋ እሷ እንዲሆነችም ተናግራለች ማለት ነው። እናም እንግዲህ ሉላ ሳትወድ በግዷ በሀሳቧ ተስማምታለች። እሺ ብላ ልብስሽን ቀይረሽ ነይ ተብላለች። እሷም እሺ ብላ ተቀብላለች። በሌላ በኩል ቤዛ ሀሳባችሁን ያሰባችሁትን ካልነገራችሁ ድረስ አልፋታችሁም ብላ ይዛችኋለች። እኔማ ያሰብኩት ብሎ ሳሚ ከሱም አንዴ በስ አይወጣ እና ሉላ ዶክተር ሮቤል ልታገባው ከሆነ በሷ ቦታ እኔ ሉላን ሆኜ ለምን ከሱ ጋር አልጫወትም ብላለች። ሱራፌል ሞቼ ነው ቁሜ እንደዛ የሚሆነው ብሏል። ሳሚም በጭራሽ እኔ ደነስ ስለሆንኩ ነው እንጂ ሐሳብ ያሰብኩት እንደዛ ሊሆን አይችልም ሲባል ይሄማ ይሆናል፣ ከዚህ የተሻለ አማራጭ በጭራሽ የለንም፣ ይሄን አደርገዋለሁ። እሷ የኔን ፊት ተጠቅማ ሀብትና ንብረቴን ካሳጣችኝ አሁን ደግሞ እኔ እሷን ሆኜ እሱ ጋር ሆናለሁ ብላለች። ሱራፌል እኔ ሞቼ ነው በሀያት እያለሁ ይሄ ከሚሆን ዘርፌን ሁላቸውን በጨርሳቸው ይሻላል እያለ ነው። የምን ግድያ ምንም አይነት ሞት ምናምን የሚባል ነገር የለም። እኔ ሉላን ሆኜ ከሱ ጋር ሆናለሁ። እነሱ ያሳጡኝን ሀብትና ንብረት እኛ ደግሞ በዚህ መንገድ ካልሆነ በስተቀር መበቀል አንችልም ብላለች ሉላ። ቤዛ ሱራፌልና ሳሚም ሀሳቧን ለማጣጣል ቢሞክሩም እሷ ግን አሻፈረኝ፣ በጭራሽ አይሆንም፣ እኔ ያልኩት ይሄ ብቻ ነው የሚሆነው ብላለች። ዶክተር ሮቤልም ለበራት ግብዣው ተገኝቷል። ሉላም ትዕዛዙን ተቀብላ ለባብሳ ሽክ ብላ ዘነጣ አራት ፕሮግራሙ ላይ ተገኝታለች። የቤዛ አሳሳብ ምን ሊፈጠር ይሆን? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ